የጦር መኮንን አርቲ ከታናሽ እህቷ ሪያ ጋር ጠዋት ትምህርት ቤት ሊወስዳት ነበር። ሁለቱም እህቶች ከቤት ወጡ። በመንገድ ላይ ልጆቹ ወደ ትምህርት ቤት እየሄዱ ነበር። የተንጠለጠለ የከረጢት ሳጥን ምሳ ገዛው። አንዳንድ ልጆች በብስክሌት ላይ ነበሩ። አንዳንዶቹ ከወላጆቻቸው ጋር ይጓዙ ነበር። አርቲ የሪያን እጅ ያዘ። ሪያ እንዲህ አለች፣ እጁን አወጣ። እህት፣ እኔ ያድገናል። አሁን ብቻዬን መራመድ እችላለሁ። አርቲ እንዲህ ብሏል ፈገግ ብላ። አዎ፣ ግን ካንተ ጋር ነው አለች። ማንኛውም አደጋ ቢከሰት ራሴን ይቅር እላለሁ። ማድረግ አልችልም። ትንሽ እንበል። እነሱ ሁለቱም በመንገዱ ዳር እየተጓዙ ነበር። ሁለቱም መስቀለኛ መንገድ ላይ ደረሰ። የትራፊክ መብራቶች ቀይ ነበር። ሰዎች እየጠበቁ ነበር። አርቲ ለሪያ እንዲህ አለች፣ ወደ እሱ አቀረብኩኝ። ትንሽ ወደ ውስጥ ዘልለ ግባ። ብስክሌቶች እዚህ በፍጥነት ይሮጣሉ። ሪያ አይኖቿን ከፈተች፣ ተሽከረከረ። እህቴ፣ ይህ የዕለት ተዕለት ነገር ነው። ከዚያ ብቻ ከቤቱ ኃይለኛ ድምፅ ተሰማ። ብስክሌት በፍጥነት ወደ ቤቱ መጣ። ቀይ ቀላል ነበር፣ ግን ብስክሌቱ አልቆመም። ሄድ ብስክሌቱ አርቲንና ሪያን ይመታል። ሁለቱም ወደቁ። የሪያ ቦርሳ በረረ። የሂንዱ የአምልኮ ሥርዓት ጭንቅላቱ መንገዱን ነካ። አርቲ የማዞር ስሜት ይሰማዋል። መምጣት ጀመረ፣ ግን መነሳት ችላለች። ሁይ! ብስክሌቱ ቆመ። አንድ ሰው ወረደ። የፖሊስ ራምፋል ዩኒፎርም ለብሶ ነበር። ተናደደ። አይኖቹ ቀይ ነበሩ። ከአፉ የሚወጣው አልኮል ሽታ ነበረ። አርቲን ይገፋል። እሱ ማየት አትችልም። እውር ሆነሃል። እናንተ ሰዎች በመንገድ ላይ ቆማችኋል። ከቆዩ ምን ማድረግ አለብኝ? ፍቱት፣ መሄድ አለብኝ። አርቲ ቀስ ብሎ ተነሳ። ሪያ እያለቀሰች ነበር። ወንድሜ፣ ብርሃን ለማግኘት ቆምን። አንተ ቀይ መብራት ሰብረውና ና። ራምፋል አይኑን አፍጥጦ ተመለከተ። አሁን የኔ ስህተት መፈለግ ጀመረች። እህትህን ትንከባከባለህ፣ እሷ አትችልምና እየወቀሰችኝ ነው። እሱ ያለ አርትን ፊቷ ላይ በኃይል መታዋት መሰለኝ። ሰጠ። የመምታት ድምፅ መላውን ጎዳና ሞላው። አስተጋባ። በጣም እፍረት የጎደለ ከሆነ ቤት ቆይ። ሂድ። የአርት ጭንቅላት ዞረ። እንባ በዐይኖች ውስጥ መጥተዋል። የሕመም እንባዎች አልነበሩም፣ ነገር ግን የውርደት እንባዎች ነበሩ። ሪያ ጮኸች፣ እህት እህት! ሕዝቡ መሰብሰብ ጀመረ። አንዳንድ ሰዎች ይደውላሉ። አውጥቼ ቪዲዮ መሥራት ጀመርኩ። አንዳንዶች እንዲህ ብለዋል፣ ፖሊሱ በጣም የተሳሳተ ነገር እያደረገ ነው። ግን ማንም ወደፊት አልተንቀሳቀሰም። ራምፋል በብስክሌት ላይ ተቀምጦ ሳለ ይህንን እንደገና ካደረግክ ተናገረ። አርቲ ራምፋል የት ነው ያለው ሲል ጠየቀ። በሥራ ላይ ሄዷል። ምሽት ላይ ይመጣል። ሾው እንዲህ ብሏል፣ ቪዲዮውን ይዤ እመጣለሁ። የኤስኤኦ ኃላፊዎች ተናወጠ። ቪዲዮውን ካገኘሁት ወዲያውኑ አደርገዋለሁ፣ እርምጃ ወስዳለሁ። አርቲ አመሰገነቻትና ሄዷል። ግን በልቡ ውስጥ አንድ ጥያቄ ነበር። ማስረጃውን ከየት አገኛለሁ? የት እንዳለ አሰበ። በጥፊ ተመትቼ ሊሆን ይችላል። ምናልባት ቪዲዮው የተቀረጸው በሱቆች ውስጥ በተገጠሙ ካሜራዎች ላይ ነው። እሷ ታስራ መሆን አለበት። በዚያው ቀን ምሽት ላይ አርቲ ክስተቱ ወደ ተከሰተበት መስቀለኛ መንገድ ተመልሷል። እሱ እዚያ በሚገኙ ብዙ ሱቆች ውስጥ ካሜራዎችን ተጭነው አይቻለሁ ነበሩ። የሞባይል ሱቅ፣ የልብስ መደብር፣ የፍራፍሬ ሱቅ፣ ትንሽ ዳባ። አርቲ እንዲህ ብሏል። ወደ ሞባይል ሱቁ ገባው። ወንድም፣ ምን ሲሲቲቪ አለዎት? ሱቁ ጭንቅላቱን ነቀነቀ፣ ተናወጠ። አዎ፣ ግን ዲቪ አድርጉለት አለበት። ቀዳሚ ቀረጻው ለ3 ቀናት አልተደረገም። አርቲስ ልብ ተሰበረ። ከዚያም ወደ ፍራፍሬ ሻጭ ሄዶ ጠየቀ። አዎ ካሜራ አለ፣ ግን አለ፣ ማታ ላይ አጠፋዋለሁ። 7 ሰዓት ጠዋት በ10 ሰዓት ጀምራለሁ። ጠዋት ላይ የእርስዎ ዝግጅት የተከሰተው በ7:15 ላይ ነው። ስለዚህ ምናልባት ቀረጻ ሊኖር ይችላል። የሂንዱ የአምልኮ ሥርዓት በዐይኖቹ ውስጥ ተስፋ ፈነዳ። ግን እሱ ሲሄድ ቀረጻውን ስመለከት ካሜራው ወደ ታች እያመለከተ እንደሆነ ተገነዘብሁ ነበር። በብስክሌትና በአርቲ መካከል ምንም ትዕይንት የለም ነበር። በመጨረሻም ወደ ልብስ መሸጫ ሱቅ ደረሰ። የሱቁ ባለቤት ስም ሞሃንላል ነበር። ዕድሜ በግምት 55 ዓመት። ሻይ ከመስታወት ጋር መጠጣት ተከስቷል። አርቲ ሁሉንም ነገር ነገረው። ሞሃንላል ጭንቅላቱን ነቀነቀ። አዎ አይቼዋለሁ። አንተ ሁለቱም ወደቁ። ያ ፖሊስ እየረገምክ ነው እየሰጠ ነበር። ከዚያም በጥፊ መታኝ። እኔ እንኳን ጮኩኝ፣ ግን አላቆምም። የሂንዱ የአምልኮ ሥርዓት ሲሲቲቪ ቦታ ላይ አለ ተብሎ ሲጠየቅ አዎ። እናም እየተጓዘ ነበር። ቪዲዮ ልትሰጠኝ ትችላለህ? ልታሳየኝ ትችላለህ? ሞሃንላል ከትንሹ ልጁ ጋር ወደ ቢሮ ሄጄ ዲቪአር አበራው። ከዚያም ቀኑንና ሰዓቱን ያዘጋጁና ከዚያ ቪዲዮውን ይመልከቱ መጣ። ግልጽ ስለታም ኤችዲ። አርቲና ሪያ ቀይ መብራት ግን ቆመዋል። ብስክሌቱ በፍጥነት ይመጣል። መሰናከያ እሷ ትመታለች። ሁለቱም ይወድቃሉ። ፖሊሱ ከመኪናው ወርዷል ነው ከአርት ጋር ይከራከራል። ከዚያም በጥፊ መታ ይገድላል።
እሱ ያበላሻል፣ ይሸሻል። የአርት ዓይኖች በእንባ ተሞሉ። ግን በዚህ ጊዜ እንባ እዚያ አልነበሩም። እነዚህ የድል እንባዎች ነበሩ። እህትህን በፖሊስ ጣቢያ ቆልፋታለሁ ወዲያውኑ። ከዚያ በፍጥነት ሄደ። ወዳጆች፣ አሁን አርቲ የራምፋልን ስሮች የሚያጠፋ እንዲህ ያለ እርምጃ ይወስዳል። ሙሉ ቪዲዮውን ይመልከቱና ቪዲዮውን ከወደዱት እባክዎ ቻናሉን ላይክና ሰብስክራይብ ያድርጉ። ድፍረታችን ለእናንተም ጭምር እንዲጨምሩ ሰዱት። እንደዚህ ማደግን ቀጥል። አሁን አርቲ ለሪያ ተጨማሪ ነገር ተናገረች። አቀፈኝ። ትከሻዎቹ እየተንቀጠቀጡ ነበር። ፊቱ ላይ ጥልቅ ጭንቀት ነበር። ከሁሉም በላይ እነዚህ ሰዎች ፖሊሶች ናቸው ወይስ ወንጀለኞች? እሱ አእምሮውን አዘጋጀ። አስብያለሁ። አርት ወደ ቤት ከደረሰ በኋላ ለሪያ ነገራት። አልጋው ላይ ተኝቷል። በጉልበቱ ላይ የደረሰ ጉዳት ነበር። አርቲ ዴቶልን በቁስሉ ላይ ቀባው። ሪያ እያለቀሰች ነበር። እህት፣ ፈርቼ ነበር። ያ ፖሊሱ መታ። አርቲ እንዲህ ያለው ፀጉርን ቀባው። ዝም በል ልጄ፣ ሁሉም ነገር ደህና ነው። ነገር ግን በአርት ውስጥ የሆነ ነገር ተሰብሮ ነበር። እሱ ከመስተዋቱ ፊት ለፊት ተቀመጠች። ፊቷን ቀባችው። ቀይ ምልክቱን አየው። ጥቃቅን የደም ጠብታዎች ሥራ በዝቶባቸው ነበር። ዐይኖቿ በእንባ ተሞልተው፣ ከዚያም እሷ ቋንቋዎች አባዬ በሕይወት ቢኖር እመኛለሁ። ስለዚህ ዛሬ አንድ ሰው ይነግረኛል። አይመታም። አንድ ሰው እህቴን እያስፈራራት ነው። አይ አንድ ሰው በመንገድ ላይ ቢጥለኝ ኖሮ አባዬ በፊቱ ቆሞ ነበር። ዩኒፎርሙን አውልቆ ይወስድ ነበር። ድምፁ እየተንቀጠቀጠ ነበር። አሁን ለአርቲ የበቀል እሳት በዐይኖቹ ውስጥ እየነደደ ነበር። ታውቃለች፣ ይህ ጥፊ በጥፊ ብቻ አልነበረም። እሱ ስድብ ነበር። ለሴቶች ያለንን ፍቅር፣ ሥልጣን የሰከረ ሰው ባሕሪ። እሱ ወሰነ፣ ይህንን እመልሳለሁ። ቀጣይ አርቲ በዚያ ጠዋት ዩኒፎርሟን ለብሳ ነበር። ጦር ሰራዊት የፖሊስ መኮንን ዩኒፎርም። በደረቱ ላይ ባጅ ነበር። ኮሎኔል አርቲ ራቶር የህንድ ጦርና የፖሊስ ጣቢያ ደረሰ። ወረፋ ላይ ገባው። ከአንድ ሰዓት አካባቢ በኋላ ተራው ደረሰ። ሳኦ አጃይ ሲንግ በፖሊስ ጣቢያ ተቀምጠው ነበር። አርቲ ሰላምታ ሰጠ። ጌታዬ፣ እኔ ኮሎኔል ነኝ። አርቲ ራቶሬ ነኝ። የህንድ ጦር መኮንን ኤስኤው አየሁት። ትንሽ ተገረመ። ምን እርዳታ ትፈልጋለህ እመቤት? አርቲ ሙሉውን ክስተት ተርኳል። በዐይኖቹ ውስጥ እንባ አልነበረም፣ ቁርጠኝነት እንጂ። ኮንስታብል ራምፋል ያለምንም ምክንያት በጥፊ መታኝ። መታ። እህቴ ፈራች። እኔ እፈርድባለሁ እፈልጋለሁ። ሾ በጣም በትኩረት አዳመጠ። ከዚያም እኔ ከአንቺ ጋር ነኝ እመቤት፣ ግን እኔ ጠንካራ ማስረጃ ያስፈልጋል። ያለ ማስረጃ በፖሊስ ላይ እርምጃ መውሰድ አይቻልም። ብስጭት ጋር ብሏል። የቪዲዮ ቀረጻውን አግኝቼዋለሁ ወንድሜ ነው፣ ግን ምስክርም እፈልጋለሁ። ምስክር ከሆንክ ሥራው ቀላል ይሆናል። ሞሃን ላል አይ እህቴ፣ ስለዚህ ሁሉ አላውቅም አለ። ችግር ውስጥ አትግባ። ሚስቴ ቤት ውስጥ ቀርተዋል። ባባ፣ ከፖሊስ ጋር አትጨቃጨቅ። አርቲ ልቡ ተሰብሯል። በዝቅተኛ ድምፅ እሷ እናንተ ሰዎች ጭቆናን በመቃወም ድምፃችሁን ማሰማት አለባችሁ ብሏል። ከዚያ ይልቅ ለዚያ ትልቅ ቦታ እየሰጠኸው ነው። ነገ ከሆነ ይህ በአንተ ወይም በሴቶች ልጆች ላይ ደርሶብሃል። እንግዲህ ወደ ማን ትሄዳለህ? ወንጀል ትሠራለህ፣ እየደበቅከው ነው። ወንጀልን መደበቅን አስታውሶ ወንጀሉን የፈጸመው ትልቁ ወንጀለኛ ነው። ሞሃን ላል ጭንቅላቱ በአፍረት ሰገደ። ሞሃን ላል እንዲህ ብሏል፣ እህት ምስክርሽ ልሆን እችላለሁ። እኔ ካንተ ጋር ነኝ። አርቲ እጆቹን ይዞ አመሰግናለሁ ወንድም፣ የፍትሕ መንገድ ከፍተሃል። በማግስቱ ጠዋት አርቲና ሞሃን ላል ወደ ፖሊስ ጣቢያ ሄዱ። ደረሰ። የኤስኤው አጃይ ሲንግ ቪዲዮውን አይተዋል። ፊቱ ከባድ ሆነ። እሱ ጠራው፣ ከፍ ብሏል። ጌታዬ፣ ይህንን ቪዲዮ ተመልከት። ሐቪልዳር ራምፋል አንዲትን ሴት የጦር መኮንን በጥፊ መታች ነው። ክስተቱ ግልጽ ነው። ከጥቂት ጊዜ በኋላ እሱ አዎ ጌታዬ፣ ወዲያውኑ እርምጃ ወስዳለሁ አለ። የሳውዝ አረብ ኤምባሲው ለአርትቲ እመቤት፣ በአንቺ ላይ ምንም ማስረጃ የለም። ጥቃት በመንግሥት ሠራተኞች ላይ የሚፈጸም ጥቃት፣ የአንድ የጦር መኮንን ጥቃትና ወከባ ጅረቶች ይተገበራሉ። ከዲኤም ጋር እየተነጋገርኩ ነው። ዜናው በማግስቱ ተሰራጨ። ፖሊሱ የጦር መኮንኑን በጥፊ መታው። ቪዲዮ ቫይራል። የቴሌቪዥን ቻናሎች ዜናውን በማኅበራዊ ሚዲያ ላይ አሳይተዋል። ሃሽታጉ ተወዳጅነትን እያገኘ መጥቷል። ፍትሕ ለ2 የፖሊስ ጭካኔ ይቁም። ራምፋል እገዳ። ሰዎች በአንድ የጦር መኮንን ተቆጥተው ነበር። እንዲህ አይነቱ ባህሪ ከሴት ጋር የፖሊስን ምስል ያንጸባርቃል። ሁኔታው እየባሰ ሄደ። ዲኤም ወዲያውኑ እርምጃ ወሰደ። ሐቫልዳር ራምፋል ወዲያውኑ ከሥራ ታገደ። በእሱ ላይ የወንጀል ክስ ቀረበት። ጉዳዩ የቀረበው በጋያ ፍርድ ቤት ነው። ፍርድ ቤት ችሎቱን ሰማ። አርቲ ነጥቧን አቀረበች። ሞሃን ላል ምስክር ሆነ። ቪዲዮው ቀርቧል። ዳኛው ይህ ክስተት የአንድ ሰው ብቻ አይደለም ብለዋል። በህብረተሰቡ ላይ የሚፈጸም ወንጀል ቢሆንም በህብረተሰቡ ላይ የሚፈጸም ወንጀልም ጭምር ነው። መልእክት አለ። የፖሊስ ሥልጣንን አላግባብ መጠቀም የለም መሆን አለበት።
ይህ በአንድ የጦር መኮንን ላይ ደረሰ። ባህሪው ተቀባይነት የለውም። ከዚያም ውሳኔው መጣ። ኮንስታብል ራምፋል የ2 ዓመት እስራትና የ10,000 ብር የገንዘብ ቅጣት ተፈርዶበታል። በተጨማሪም ሁልጊዜ ከፖሊስ ኃይል ጥበቃ ያገኛል። ለሥራ ይባረራል። ሲሰማ አርቲ ጋዜጣዊ መግለጫ ሰጥተዋል። እንዲህ አለች፣ ፍትሕን እፈልግ ነበር፣ በቀልን አልፈለግኩም። እፈልጋለሁ እያንዳንዷ ሴት፣ እያንዳንዷ ዜጋ ይህን ማወቅ እፈልጋለሁ። ፍትሐዊነት ቢፈጸምበት ዝም አይልም። መቀመጥ ይችላል። ማስረጃ ሰብስቡ። ድምፃችሁን ከፍ አድርጋችሁ ፍትሕን ተቀበሉ። ጠይቅ። በድምፁ ውስጥ ጽኑነት ነበር። ዐይኖች እሳት ላይ ነኝ። ከጥቂት ሳምንታት በኋላ የፖሊስ መምሪያው አዲስ ፖሊሲ ተግባራዊ አድርጓል። ከሲቪሎች ጋር ስሜታዊ ባህሪ ለእያንዳንዱ የፖሊስ መኮንን የስሜታዊነት ሥልጠና የተሰጠ። አርቲ በዲስትሪክቱ አስተዳደር ድፍረት ተሰጥቶታል። ሽልማት ሰጠ። የሪያ ትምህርት ቤት ሰጥቷታል። ስኮላርሺፕ ሰጥተዋል። ሞሃላሌ አካባቢው ሰው ተብሎ ይጠራ ነበር። ሽልማቱ ተሰጥቷል። አርቲ አንድ መንግሥታዊ ያልሆነ ድርጅት ጀመረ።